እንግዲህ ሰውየው ከመጽሐፍ ቅዱስ ይልቅ ለኦርቶዶክስ ቤተክርስቲያን አድልተው የሐዋርያትንም የነቢያትንም ትምህርት ሁሉ ከክርስቶስ ወደ ማርያም እንዲያዘነብል አድርገው ነው የሄዱበት። ተቋማዊ መንፈስ ሲይዝ፣ ድርጅታዊ መንፈስ ሲጠናወት የሰው ትምህርት ፈጥረ በእግዚአብሔር ትምህርት ላይ ትጨምርና እንዲጠበቅ እንዲያዝ የምታዘው የፈጠርከውን ትምህርት ነው። መጽሐፍ ቅዱሳዊ አይደለም ይሄ ትምህርት። አየህ፣ ድርጅታዊ ተቋማዊ ትምህርት ይመጣል። እኒህ ሰውዬም ሊያስረዱን የፈለጉት ያልኩት ከዚህ አንጻር ቤዛዊት ዓለም የሚለው ኦርቶዶክሳዊ ትምህርት እንጂ መጽሐፍ ቅዱሳዊ እንዳልሆነ እሳቸውም አምነዋል። አሁንም ዛሬ የትምህርት ተሐድሶ ማድረግ አለባት የሚለውን ነው የምንደግመው። በቅርቡ ቤዛዊት ዓለም የሚል አንድ መጽሐፍ መጋቤ ሐዲስ ስቡህ ጽፈው አስመርቀዋል። ይህ መጽሐፍ አይተዋል? መርጌታ አይቼዋለሁ። በመጀመሪያ አንዱ ሰውየውን ታውቃቸዋለህ? አውቃቸዋለሁ። ብዙ ረጅም ጊዜ አብረን ባናሳልፍም ጳውሎስ ትምህርት ቤት እሳቸው ሲገቡ እኔ በወጣሁ ጊዜ ነበር የገቡት። ማለት ተመርቄ ወጥቼ ተሐድሶ እየተባርኩ በነበርኩበት ሰዓት እንዲያውም በመጽሔት ስሜ ሲወጣ በጣም የተቆጡ እንደው ትንሽ የሀገር ሰው ሆንኛባቸው እንደው ተሰምቷቸው እንዴት ይሄ ሆን ተብሎ በዘረኝነት የተደረገ ነው በሚል መንፈስ ሁሉ ትንሽ ተቆጭተው ነበረ በአካል ተገናኝተን እና በዚያ ጊዜ ወደ ትምህርት ቤት ሲገቡ እንተዋወቃለን እሳቸው ጋር። ከዚህ ውጪ እንደዚህ የጓደኝነት የቆየ ነገር የለም ለማለት ነው። አሁን እኔ እንዲያውም ከመጋቤ ሐዲስ እሸቱ ጋራ ሁለቱ የሐዲስ ኪዳን መምህር ሆነው የትርጓሜ መምህር ሆነው ሁለቱ እዚያ በትምህርት ቤት እንደሚሰሩ ሰዋስወ ብርሃን አሁን ነው ያወቅኩት። ጥሩ። ይህም መጽሐፍ ለማየት ሞክሬ ነበር እና ገና በመጀመሪያው ክፍላቸው ውስጥ ይሄ ማህተው በሚለው ክፍላቸው ውስጥ አንዳንድ ነገሮችን ተናግረዋል። ምንድነው የሚሉት? ቤዛዊት ዓለም የሚለውን መጽሐፋቸውን የጻፉበት ምክንያትና ይሄንንም ጽሑፋቸውን ሲጽፉ ምን ማለታቸው እንደሆነ በገለጹበት ክፍል ውስጥ ኦርቶዶክሳዊ አስተምህሮን ያላወቁ ሰዎች፣ ቤተ ክርስቲያናዊ ትምህርትን ያልተረዱ ሰዎች እየተነሱ ቤዛዊት ዓለም አይባልም ስለሚሉ ነው ይላል። አሁን እንግዲህ አንድ ነገር ልንገር፣ መጽሐፍ ቅዱሳዊ ትምህርትን ያላወቁ አላሉም። ቤተ ክርስቲያናዊ ትምህርትና መጽሐፍ ቅዱሳዊ ትምህርት የሚል ሁለት ነገር አለ ወይ? እንዴት አይ? መጀመሪያ በዚህ ነገር ብንነጋገር። እንግዲህ ሰውየው ከመጽሐፍ ቅዱስ ይልቅ ለኦርቶዶክስ ቤተክርስቲያን አድልተው የሐዋርያትንም የነቢያትንም ትምህርት ሁሉ ከክርስቶስ ወደ ማርያም እንዲያዘነብል አድርገው ነው የሄዱበት። ስለዚህ ሰውየው ለኦርቶዶክስ ካላቸው ቅናትና ጥማት የተነሳ በቃ ድንግል ማርያምንና ኦርቶዶክስን እንዲያጣብቀው ገልጦ ማለፍ ነው የፈለጉት እና መናፍቃንን መተቸትና የተሳሳቱ እንደሆኑ መግለጥ ነው። ፍቅር ነው ብለህ ነው ይሄ ነገር የኦርቶዶክስ ፍቅር ነው የምትለኝ? አንድ ነገር አለ። ይኸውልህ እንግዲህ ፍቅር ቆይ መጽሐፍ ቅዱስ ስናነብ ትምህርት ከሶስት ቦታ ይቀዳል። ብዙ ጊዜ ተናግሬያለሁ በዚህ ሚዲያ። ትምህርት ከሶስት ቦታ ነው የሚቀደው። አንደኛ የሰው ትምህርት ይባላል። የማቴዎስ ወንጌል ምዕራፍ 15 የሰው ትምህርት እያዳመጡ የሰው ትምህርት እያስተማሩ በከንቱ ያመልኩኛል። ስለዚህ የሰው ትምህርት ይባላል። ልብ በል። ሁለተኛ እዚህ አንደኛ ጢሞቴዎስ ምዕራፍ 4 ላይ ይመስለኛል አንዳንዶች በኋለኛው ዘመን የሚያስቱ መናፍስትንና በግብዝነት የሚሰጠውን የአጋንንት ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። ሁለተኛው ትምህርት ከሚያስቱ መናፍስትና ከአጋንንት ነው የሚገኘው። ሶስተኛው ትምህርት ከእግዚአብሔር ነው የሚገኘው። መጽሐፍ ቅዱስ ትምህርት የሚገኘው ከዚህ ነው የሚለው። እኔ አሁን መነጋገር ያለብን በቤተ ክርስቲያን ታሪክ ውስጥ እነዚህ ሶስት ትምህርቶች
ተገኝተዋል። የሰው ትምህርት ተገኝቷል። የአጋንንት ትምህርት ተገኝቷል። የእግዚአብሔር ትምህርት ተገኝቷል። አሁን የመውደድ ጉዳይ አይደለም፣ የትምህርት ጉዳይ ነው ልል ፈልጌ ነው። አንተ ልክ ነህ። እውነት ለመናገር ግን እኒህ ሰውዬ እንደው በሌላ መድረክ ላይ ቤዛ ማን እንደሆነ ግለጡ፣ ያለ ከሳሽ ያለ ወቃሽ፣ ከሰራወት ወይም ደግሞ ከትችት እናድንወታለን፣ ያዩትን ያወቁትን እውነት ይናገሩ ቢባሉ ይህንን ትምህርታቸውን በግማሽ ሊሽሩት ይችላሉ ብዬ አስባለሁ። ለምን መሰለህ? በዚያ ትምህርት ቤት ውስጥ በቆየንበት ጊዜም እንዲህ ስትሉ እንዲህ ስለምትባሉ ያሉን መምህራን አሉ። እናንተ የጳጳሳትን ቀሚስ አቧራ እያራገፋችሁ አባቴ እያላችሁ መስቀላቸውን እየተሳለማችሁ እንዲው ያለ እርሶ እኮ እኔ እኮ ሰው አልሆንም እኮ እያላችሁ ኑሩ እንጂ ይህን ትምህርት መድረክ ላይ ብትናገሩ ዋጋ የላችሁም፣ ትጠፋላችሁ ብለው ያስተማሩን እንደነዚህ አይነት ሰዎች ናቸው። በአንድ በኩል ሰውየው የክርስቶስ ግን እኔ ሰውዬ ይቅርታ አድርግልኝና የክርስቶስን ቤዛነትም ጽፈዋል። የክርስቶስ ቤዛነትን ሲጽፉ ግን ከማርያም ጥቂት ነው ብልጫ የሰጡት። ስለዚህ ነው አሁን እኔ የምነግርህ። እንዲሁም አላበለጡትም። ይቅርታ ተሳስቻለሁኝ፣ አዳልጦኝ ምናምን እንዳይባል ክርስቶስን ከሌሎች አላበለጡትም፣ ከድንግል ማርያም አለ። ምክንያቱም ገና ርዕሱ ቤዛዊተ ዓለም ካለ ክርስቶስን ደግሞ ቤዛ ዓለም ካልነው ሁለቱም ለዓለም ቤዛ ናቸው። ቆይ እመጣለሁ፣ በዝርዝር እመጣለሁ። ስለዚህ እኔ በመጀመሪያ እንትኑን እንውሰደው። ይኸውልህ አድማጮች ተመልካቾቻችን በደንብ እንዲረዱ እንፈልጋለን። ጌታ ክርስቶስ ከአባቱ ተልኮ ወደ አባቱ መቅደስ ሲሄድ ያገኛቸው የሃይማኖት ሰዎች ናቸው። ፈሪሳውያን ናቸው፣ ካህናት ናቸው፣ ለእግዚአብሔር የሚያጥኑ ናቸው፣ ለእግዚአብሔር መስዋዕት የሚያቀርቡ ናቸው። እግዚአብሔር የሚገኝበትን የቃል ኪዳኑ ታቦቱን ያለበት ውስጥ የሚያገለግሉ ካህናት፣ ሊቀ ካህናት ናቸው። ወደ እነዚህ ሰዎች ሲሄድ ግን ልብ በል እንግዲህ ቤቱ ያባቱ ነው፣ ታቦቱ ያባቱ የራሱ ነው፣ ስርዓቱ ሕጉ ያባቱ ነው። ነገር ግን እነዚህ ሰዎች የሰው ትምህርት ሰርተው ጨምረውበታል። አሁን ልነግርህ የፈለጉት ይሄ ነው። የሰው ትምህርት ጨምረውበት ቀላቅለው ይዘውታል። እንዲሁም ለሰው የሚያስተምሩት ይሄንን ነው ትልቅ አድርገው። አሁን ሲመጣ ያመልካሉ፣ ያስመልካሉ እነዚህ ሰዎች። ጌታ ምን አለ? በሰው ትምህርት የተሰራ ነው አምልኮ ነው የሚለው። ስለዚህ ምን አለ ልል ፈልጌ ነው፣ ተቋማዊ መንፈስ ሲይዝህ፣ ድርጅታዊ መንፈስ ሲጠናወትህ፣ የሰው ትምህርት ፈጥረ በእግዚአብሔር ትምህርት ላይ ትጨምርና እንዲጠበቅ እንዲያዝ የምታዘው የፈጠርከውን ትምህርት ነው። ጌታችን እንዲህ አሉት፣ ይሄ ሰው ሕጋችንን ይሽራል። አይታል ሕጋችንን ሁሉ ነው ያሉት። የእግዚአብሔርን ሕግ አላሉ። ሕጋችንን ይሽራል፣ ሕጋችንን ይቃወማል፣ የአባቶችን ወግ ይሽራል ነው ያሉት። አትሜንስ ልብ በል እንግዲህ በቤተ ክርስቲያን ውስጥ የመጽሐፍ ቅዱስ ትምህርትና የሰው ትምህርት አለ ማለት ነው አለ። ስለዚህ ሰውየው ትኩረት የሰጡበት ይሄን ሊጽፉ የፈለጉበት ዋና ምክንያት አለ። ኦርቶዶክሳዊ የሆነውን ትምህርት ያላወቁ ሰዎች ነው የሚሉት። ስለዚህ እሳቸው የተረዱት ያወቁት ያመኑበትም ነው ማለት ነው። ቤተ ክርስቲያናዊ ተቋማዊ ትምህርት አለን እያሉ ነው። ይሄን ያላወቁ ሰዎች ናቸው እንዲህ የሚሉት ነው የሚሉት። ሁለተኛው የአጋንንት ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። ሃይማኖትን ይክዳሉ ማለት የሃይማኖትን ትምህርት ይሽራሉ። አንዳንዶች መጋባትን ይከለክላሉ ይላል። አለመጋባትን እንደ ቅዱስ ነገር በመውሰድ እንደ ቅዱስ ነገር በመውሰድ ዛሬ በቤተ ክርስቲያን በዓለም አቀፍ በካቶሊክ በኦርቶዶክስ በምስራቅ በምዕራቡ አይታላል። እንዲህ አይነት አስተምሮ ቤተ ክርስቲያን ትይዝና ለምሳሌ አሁን ምንኩስና ለምን ተነካ ብለው ጦርነት ይገጥማሉ። አሁን ለምሳሌ ምንኩስና ይቅር አሉ ብለው ሰይፍ የሚመዙ ሰዎች አሉ።
መጽሐፍ ቅዱሳዊ አይደለም ይሄ ትምህርት። አየህ፣ ድርጅታዊ ተቋማዊ ትምህርት ይመጣል። እኒህ ሰውዬም ሊያስረዱን የፈለጉት ያልኩት ከዚህ አንጻር ነው። ቤዛዊት ዓለም የሚለው ኦርቶዶክሳዊ ትምህርት እንጂ መጽሐፍ ቅዱሳዊ እንዳልሆነ እሳቸውም አምነዋል ለማለት ፈልጌ ነው። አንድ ሁለት ነገር ላሳይ። ለምሳሌ አንድ ነገር ያለ መጽሐፍ ቅዱስ ለተቀረጸ ምስል አትስገድ ይላል አይደል? ዘጸአት ላይ ይላል። በጣም ጥሩ መርጌታ ጽጌ፣ አሁን አንተ ትመጣልኛል። አትስገድ ቢልም እኛ ግን ለተቀረጸ ምስል እንደ እግዚአብሔር ሳይሆን ትንሽ ዝቅ አድርገን እንሰግዳለን። የጸጋ ይሄ ቤተ ክርስቲያናዊ ተቋማዊ ድርጅታዊ ትምህርት ይባላል። መጽሐፍ ቅዱሳዊ ትምህርት አይደለም። አየህ፣ በእግዚአብሔር ሕግ ላይ የአባቶቹን ሕግ ጨምረው ነበር አይልም መጽሐፍ። አሁን ይሄ ዝቅ አድርገህ የጸጋ አድርገህ እንትን አድርገህ ስግደት የሚል ወደ ቤተ ክርስቲያን ታስገባለህ ወይ? ንገረኝ። ይሄ አሁን አንዱ የእግዚአብሔርን ቃል በጥልቀት ካለማወቅና ለእግዚአብሔር ካለመታዘዝ የራስን እውቀትና ሐሳብ እንደ የተሻለ መልካም ነገር አድርጎ በቤተ ክርስቲያኒቱ ላይ በመጫንና በምዕመናን ትከሻ ላይ በማስቀመጥ የተደረገ አጋንንታዊ ትምህርት ነው ብለን እኛ እንወስደዋለን እንደ ተሐድሶ። አሁን አንተ ያላወቁ ቤተክርስቲያናችንንና ምንድነው የቤተክርስቲያን ትምህርት ያልተረዱ የኦርቶዶክስን ትምህርት ያልተረዱ ሲባል እውነት ለመናገር ሲጀመር ኦርቶዶክሳዊ ትምህርት የሚባለው ቤተክርስቲያን ከሆነች ኦርቶዶክስ በመጽሐፍ ቅዱስ ነው መመዘን ያለባት። ራሷን መምራት ያለባት፣ ራሷን መፈተሽ ያለባት በመጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስን ያልተረዱ ነው መባል የነበረብን እንጂ ኑፋቄ ከተገኘብን መጽሐፍ ቅዱስን ያልተረዱ ያልገባቸው ወይም የሐዋርያትን ትምህርት ያልተቀበሉ የጌታን ትምህርት ያልተቀበሉ ነው መባል ያለበት። ያ ነው መባል ያለበት እንጂ የቤተ ክርስቲያናችን ትምህርት ያልተረዱ ከተባለ እኛ መጽሐፍ ቅዱስ ይዘን እነሱ የቤተ ክርስቲያን ትምህርት ይዘዋል ማለት ነው። ስለዚህ በእነሱና በእኛ መካከል ሁለት የእምነት መሰረት የሆነ መጽሐፍ አለ ማለት ነው። ለዚህ ነው እንደፈለገ እንዲጽፍ እድል ያገኘው። የቤተ ክርስቲያን ትምህርት ነው። የቤተ ክርስቲያን ትምህርት ነው፣ መጽሐፍ ቅዱሳዊ አይደለም። ስለዚህ አሁን እነሱ ምንድነው የቀደሙ አባቶችን ዮሐንስ አፈወርቅ እነ ኢራቅሊስ እነ ምናምን ብለው ይጠቅሷቸዋል። እኔ እውነት ለመናገር እነዚያ አባቶች በእድሜ ከኛ ብዙ ስለቀደሙ ቅዱሳን ናቸው ብዬ እኔ አላምንም። ችግር ካለ አትናቴዎስን መናፍቅ ነው ልለው እችላለሁ። ለምሳሌ አትናቴዎስ የምናደንቀው ትልቅ አባት እንደሆነ የሆነ ጥሩ ነገር እንዳለው እናውቃለን። በቤተክርስቲያን ታሪክ በአርዮስ መወገዝ በኒቅያ ጉባኤ ጊዜ የሆነ ድርሻ ያለው ሰው እንደነበረ የጉባኤው ቃለ ጉባኤ ያዥ እንደነበረ እናውቃለን። ነገር ግን በቅዳሴ መጽሐፉ ላይ ደግሞ የአትናቴዎስ ቅዳሴ በተባለው መጽሐፍ አሁን አትናቴዎስን ወይ ሌላ ካለ አትናቴዎስ አለ ወይም ደግሞ ያ አትናቴዎስ ከጊዜ በኋላ ወደ ምንፍቅና ገብቷል እንድል አድርጎኛል። ለምን መሰለህ? እሁድን ቅድስት ሆይ ለምኝልን፣ ቅድስት ሆይ ሰንበት ሆይ ለምኝልን አማልጅን ብሎ ይህች ቅድስት ዕለት እንደ አብ የከበረች እንደ ወልድ በሁሉ የሰለጠነች እንደ መንፈስ ቅዱስ ደግሞ ገዝታ የምትኖር ናት ብሏታል። ስለዚህ አሁን የቀደሙ አባቶች ብለው የሚጠቅሷቸው እናነሳቸዋለን አሉና በጊዮርጊስ ዘጋስጫ ቆይ ለመርጌታ ጽጌ እኛም እንደነሱ እንዳንስት እና ተመልካቾቻችን እንዳናደናግር ይኸውልህ አትናቴዎስ ይሄን ጻፈ፣ ቄርሎስ ይሄን ጻፈ፣ ጎርጎሪዎስ ይሄን ጻፈ የሚባሉ አንዳንድ ንግግሮችን በከፍተኛ ጥንቃቄ ማየት አለብን። ሐዋርያት ይሄን ጻፉ ብለን የተቀበልነው አይደለም። ሐዋርያት ይሄን ጻፉ ብለን ካል የሐዋርያት አባቶች የሐዋርያትን ትምህርት ነው የሚያስተላልፉልን። አዎ የሐዋርያት አባቶች ለቤተ ክርስቲያን አባቶች የሚያስተላልፉልን ያንን ትምህርት ነው። በጣም ደስ የሚለኝ ይሄንን ሐዋርያት እንደጻፉት ማመናቸው ነው። 80ዱም ይሁን 73ቱም ይሁን 66ቱም ይሁን ሐዋርያት እንደጻፉት በተለይ አዲስ ኪዳንን እንደው ማቴዎስ በቃ በተለይ አዲስ ኪዳንን ሐዋርያት እንደጻፉት አምነዋል ነው። በጣም ጥሩ። አሁን መለኪያ ያለን ማለት ነው። ሐዋርያት ከቤተ ክርስቲያን አባቶች በፊት ነው የነበሩት፣ በኋላ አይደሉም። አዎ እንዲህ የሚል
ሰምተህ እንደሆነ መጽሐፍ ቅዱስ የሰጠች ቤተክርስቲያን ነች የሚሉ ሰምተህ? በጣም ክርክር ተፈጥሯል። በጣም ጥሩ። ቤተክርስቲያን ከመፈጠሯ በፊት ሐዋርያት ነበሩ። እኔ ከአንድ ሰው ጋር በዚህ ጉዳይ ተከራክሬያለሁ። ቤተክርስቲያን ናት መጽሐፍ ቅዱስን የሰጠች እንጂ መጽሐፍ ቅዱስ ቤተክርስቲያንን አላመጣም ብሎ የተከራከረኝ ሰው አለ። ሐዋርያት ያስተማሩትን የጻፉት አይደለም፣ ባስተማሩት ነው ቤተክርስቲያንን የመሰረቷት። ስለዚህ ነው ያስተማሩትን ትምህርት በጽሁፍ የላኩልን። ስለዚህ ወይ እንዲህ አይነት ነገር ተፈጥሯል ሊሆን እነሱ የሚሉት ቤተክርስቲያናት መጽሐፍ ቅዱስን ያመጣች ያስገኘች ሲሉ ያሳተመችው አይደለም ያሰባሰበችው። አሁን አትናቴዎስ ልክ ነው በማሰባሰብ ደረጃ ምንም በመጠረዝ ደረጃ ምናምን ቤተክርስቲያን ተጠቅማለች። በማባዛት ደረጃ ግን እሷን የፈጠራት በቃል የሚምጣ ይሆነው ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ባለ ጊዜ በአንተ ቤተክርስቲያንን እሰራታለሁ ሲል ከጴጥሮስ አፍ በወጣ ቃል ላይ ነው የተመሰረተው። ስለዚህ ቃሉ ነው መሰረቷ እንጂ ለቤተክርስቲያን ወረቀቱ አይደለም። ቤተክርስቲያን እንዴት በምን ላይ ተመስርታ ነው መጽሐፍ ቅዱስ ፍለጋ የምትሄደው? ስለዚህ አሁን አንድ ላይ ተጠርዞ የመጣው የመጀመሪያውን ቤተክርስቲያን እኮ ያጠነከረ የሰራ ነው። የሮሜ መልእክት ለሮሜ ደርሷል። በትክክል የቆሮንቶስ እኮ ለቆሮንቶስ ደርሷል። የሥነ ምግባር ጉዳይ ነው። ደርሷል እኮ እነሱ ጋር እንዴ ኤፌሶን ቤተክርስቲያን ደርሷል እኮ ደብዳቤው አላቸው እኮ ደብዳቤው። ለዘመኑ ቤተክርስቲያን እኮ ነው ሰብስበን ያተምነው። ተገኘ ነው የምንለው ከሐዋርያት ቅብብሎች ነው ካልክ እኮ በዚያ ትምህርት ነው የተመሰረተችው ቤተክርስቲያን። በዚያ ትምህርት ከተሰራች ቤተክርስቲያን አሁን ቤተክርስቲያን ነች የቀደመችው መጽሐፉን የቀደመው የሚል አይደለም መሆን ያለበት። ወደ ነገራችን ስንመለስ ይሄ የኒህ ሰውዬ ትምህርት የቤተክርስቲያንን ትምህርት ያላወቁ ከማለት የሐዋርያትን ትምህርት ያላወቁ ለምን ብትለኝ መመዘኛ ተሰጥቶናል። አሁን አንተ የተነገረው ሰንበት ወይ ለምኝልን ብሎ ቅዱስ አትናቴዎስ ተናግሯል አይደል የሚለው? በጣም ጥሩ። ይህንን ጽፎ ከሆነ እሱ ነው የምልህ ከሐዋርያት አንዱ ሰንበትን እንድንለምን ፍንጭ አለ ወይ? እንዲያውም ሰንበትን የሻረው ኢየሱስ። ሐዋርያው ጳውሎስም ቢሆን ማንም በዚህ አይፍረድባችሁ ብሎ ነው ያለው። ስለዚህ ሰንበት ኢየሱስ ሆኗል። ሰንበት ማለት ረፍት ነው። ስለዚህ ኢየሱስ እኛ ወደ ረፍቱ ገብተናል ነው የሚለን እንጂ ቀንን ለምኝልን አይልም። ስለዚህ ምን ልል ፈልጌ ነው መመዘኛው አለን እዚህ። እኔ የምፈራው አትናቴዎስ ያላለውን ጽፈውት እንደውስ ነው። መርጌታ ግን ሁልጊዜ ፍርሃት ይሄ ነው። ምን አይነት አባባል አለ መሰለህ? አንድ መጽሐፍ ሲበረዝ 2 ወይም 3 ምክንያቶች አሉት። አንደኛው ምክንያት ጸሐፊው አትናቴዎስ መጀመሪያ ጤነኛ አባት ነበረ። በኋላ ላይ ወደ ኑፋቄ ሲገባ ነው መጻሕፍት የሚበረዙት ይባላል። እምነት የሚበረዘው ወደ ኑፋቄ ሲገባ ብዙ ቅዱሳን የነበሩ አባቶች እኮ ወደ ስህተት ትምህርት ገብተው የተመለሱ አሉ፣ ገብተው የቀሩ አሉ። እና በፊት የጻፏቸውና በኋላ ላይ ደግሞ የሚጽፏቸው ልዩነት ይፈጥራል። ሁለተኛው ብክለት የመጀመሪያው አባት ጥሩ መጽሐፍ ጽፎ ልክ ጳውሎስ ልዩ ወንጌል ጸሐፊዎች እንደሚላቸው የሚያጣምሙ ሰዎች መልእክት ያጣምማሉ፣ ይበክላሉ እና ሌሎች ሰዎች በርዘውት ሊሆን ይችላል እምለውም እሱ ነው ተብሎ ይዛል። ሶስተኛ ግን የመጀመሪያው መጽሐፍ ይጠፋና ሊቃውንት ጉባኤ ሰብሳቢ ምክትል ማናቸው ፍሬ ስብሐት ዱባለ ነው ሲናገሩ ምን አሉ? ገድላቶች መጻሕፍቶቻችን እየጠፉብን ያንዱን ወደ አንዱ እያደረግን ነው አሉ። አየህ እንግዲህ ገድለ ክርስቶስ ሰምራ ሲጠፋ ከገድለ አርሴማ ወስዶ ወደ ገድለ ክርስቶስ ሰምራ ማዳቀር ይቻላል ማለት ነው። እና ያንዱን ወደ አንዱ መጽሐፍ እዚህ ቀን ብትመለከት እንደዚያ ነው። አሁን ንዜኑ ዘመርቆ ገድል ወይስ ገደል ላይ ንዜኑ ዘአምላክነ ሂሩተ የሚለውን ንዜኑ ዘመርቆሬው ሂሩተ ብለው ነው የጻፉት። በየክብረ በዓላቱ ለተገኘው ቅዱስ ነው ላሉት ይሰጡታል። በቃ መርቆሬዎስ ምንም ከሌለው ካለው ከዚያ ከነበረው አንዱን ማምጣት ነው። ስለዚህ እንዲህ አይነት ብክለት አለ። እኔም ሁልጊዜ የምንናገረው
በድንግል ማርያምና በታምረ ማርያም መጽሐፍ መካከል ልዩነት መፍጠር አለብን የምንለው ለዚህ ነው። ለምን ብትለይ ድንግል ማርያም ታምረ ማርያምን አልጻፈችም። ኢቭን ተክለ ሃይማኖት ገድለ ተክለ ሃይማኖትን አልጻፉ። አሁን ሰይጣንን ገርዘው አጥምቀው ምናምን የሚለውን አባባል ያድርጉት አያድርጉት አናውቅም። ጸሐፊው ነው ተአምር አናውቅም። ጸሐፊው ነው ጽፎ የነገረን። ስለዚህ አሁን ለቅዱሳኑ ሰዎች መሰደቢያ ምክንያት የሚሆነው ደራሲው፣ ጸሐፊው፣ አሳታሚው ሊሆን ይችል ይሆናል። ስለዚህ አትናቴዎስ ላይም ነው አሁን ፍራቴ በቅዱሳን አባቶች የምንላቸው እነዚህ ቀደም የቤተክርስቲያን አባቶች በምንላቸው ውስጥ በጽሁፋቸው ውስጥ አትናቴዎስ ነው ተብሎ የሚጻፍልናል። ኤፍሬም ነው የጻፈው የሚባልልናል። ጎርጎርዮስ ነው የጻፈው የሚባልልናል። እሱ ለመጻፉ ይህንን ነገር ለምሳሌ ሰንበትን ለመኝልን የሚል ጽፎ አሉ አትናቴዎስ። እንዲያው ያ አባት ያ የሥነ መለኮት ምሁር እንዲያውም ጤናማ እውቀት የነበረው በርካታ መናፍቃንን የመከተና የሥነ መለኮት ትምህርትን በሚገባና በአግባብ ደምቆ እንዲታይ ያደረገ በተለይ ምስጢረ ሥጋዌን የክርስቶስን ሞት ምስጢረ ሥላሴን ይሄንን የገለጠ ሰውዬ እውነት ወርዶ ከዚህ ወጥቶ ክርስቶስን የመካድ ያህል እኮ ነው። ክርስቶስ ሰንበትን ለምኝልኝ ማለት ውርደት በጣም ክርስቶስን መካድ እኮ ነው። አብ የሰጠህን የእግዚአብሔር ቁጣ በአንተ ላይ እንዲኖር ማድረግ ነው ይሄንን መናገር ማለት እና አትናቴዎስ ይሄን ያደርጋል ወይ? ቤተክርስቲያኒቱ እንደገና ይሄንን ብትመረመር አይ አሁን እንደተሐድሶ ልክ ነው። ቤተክርስቲያኒቱ ይሄ ነገር አደጋለሁ የሚመጣው ትውልድ አይቀበል። ብፁዕ አቡነ ኤርምያስን በጣም እያደነኳቸው መጥቻለሁ። የሚመጣው ትውልድ አይቀበለንም። እንዲህ ማተብ በማሰር ክርስትናን መስበክ አንችልም። መቋሚያ በመወዝወዝ አንችልም። ስለዚህ አሁን እንደነዚህ አይነት አባቶች መወለድ መታየት ያለባቸው መሰማት ያለባቸው እንደና አቡነ ገብርኤል እንደና አቡነ ኤርምያስ እንደና አቡነ በርናባስ ያሉ አባቶች ናቸው። ስለዚህ አሁን አየህ ተሐድሶ በትክክል አሁን የትም ቤተ ክርስቲያን ብትገባ ተቃውሞ የማያስነሳበት ዘመን ላይ እየመጣህ ነው ማለት ነው። ይሄ መናፍቅ ገብቷል በሉት የማትባልበት ዘመን አየህ ያልነው ይሄንን ነው ብለን ብንል ትክክለኛ። ስለዚህ እኒህ ሰውዬ የዚህ መጽሐፋቸው የጻፉበት ምክንያት መጽሐፍ ቅዱሳዊ ትምህርት ሳይሆን ቅድም እንዳልነው ተቋማዊ ድርጅታዊ ስትሆን የምትሰራው የሰው ትምህርት ያለበት ነው። ለምሳሌ የጠቀሱትን ላሳይልህ። ይኸውልህ ገጽ 15 ላይ ምን ይላሉ መሰለ? ለመጽሐፋቸው ቤዛዊት ዓለም እንደምትባል ማስረጃ ካቀረቡት ነገር አንዱ የአምላክ እናት ሆይ ያንቺ ረዳትነት እኛን ለማዳን የበረታ ነው። አዳም ዳግም የተሰራብሽ እርሾ፣ ሔዋንን ከኀፍረተ ነፃ ያወጣሽ አንቺ ነሽ። ያላንቺ ማንም እግዚአብሔርን ማወቅ ወደ መሞላትም አልደረሰም። በአንቺ እንጂ ማንም ያላንቺ ቤዛነትን አላገኘም። አሁን ቤዛዊት ዓለም የሚለውን መጽሐፋቸውን እንደ ማስረጃ ያደረጉት የአባ ጊዮርጊስ ዘጋስጫ መጽሐፍና ድርሰት ነው የሚሉት። አሁን እኒህ ሰውዬ ይኸውልህ የሐዲሳት ትርጓሜ መምህር ናቸው። ከማቴዎስ እስከ ራእይ ድረስ ያለውን ብቁ ነህ ተብለው የምስክር ወረቀት የተሰጣቸው አስተማሪውን የተቀመጡ ሰው ናቸው። ከትርጓሜው ውስጥ እስቲ ይህንን ያምጡ ቢባሉ የለም የለም። ነገሩን እኮ ገድልን የጠቀሱት እኮ ምንድነው? የመጽሐፍ ቅዱስ የሐዋርያት ትምህርት ሳይሆን የአባቶች ትምህርት ነው። ስለዚህ ከአባቶች ትምህርት የተቀዳ ነው ብለው ነው የሚሉት። እኔ አቡነ ጎርጎርዮስ የቤተክርስቲያን ታሪክ የኢትዮጵያ ቤተክርስቲያን ታሪክ በጻፉት መጽሐፍ ላይ አንድ ጊዜ የኢትዮጵያ ሊቃውንትና የካቶሊክ ናቸው የመካነ ኢየሱስ ሚስዮናውያን ክርክር አድርገው ነበረ ወደ ቦሩ ሜዳ አካባቢ ላይ እና የኢትዮጵያው ሊቅ ከሐዲሳት ይጠቅሳሉ። ያኛው ታምረ ማርያም ጠቀሰ። አሁን ታምረ ማርያምን መጽሐፍ ብለህ ለክርክር ትጠቅስልኛለህ ብለው ነው ያዋረዱት። የቤተ ኦርቶዶክስ እኮ ናቸው። ስለዚህ አየህ ይሄ እንዲህ አይነት መጽሐፎች እንዲሁ ተጽፎ እንኳን ቢሆን ወደ ጓዳ ይቀመጣሉ እንጂ ለዚህ አይነት ለቆም ይሄ መጽሐፍ እኮ ብዙ ሕዝብ ሊገድል የሚችል ወይም ሊያድን የሚችል ነው። ይሄ መጽሐፍ አይተህ ከሆነ እኒህ ሰውዬ ሊቅ ናቸው። ደግሞ የመረቁት የተገኙት ሰዎች ትልልቅ ሰዎች ናቸው። ስለዚህ ይሄን መጽሐፍ ጽፎ ለቤተ ክርስቲያኒቱ ማበርከት ማለት ህዝቡን እንካችሁ ሙቱበት፣ መርዝ ጠጡ እንደማለት ነው እና
አባቶቻቸው ታምረ ማርያምን ገድላትን መከራከሪያ አድርገው ማስተማሪያ አድርገው ያልጠቀሱትን ያወረዱትን ዛሬ ላይ ይልቁንም እዚህ ዘመን ላይ ያሉ ሊቃውንት ይህን መጽሐፍ መጥቀሳቸው የሚያሳፍር ነው። ቤዛ በምን ተአምር? እንግዲህ እሳቸው እንደነገሩን ኦርቶዶክሳዊ ትምህርትን ያለማወቅ ውጤት ነው ቤዛ አይደለችም ማለት ነው። ስለዚህ ኦርቶዶክሳዊ ትምህርት ማለት የአባ ጊዮርጊስ ዘጋስጫ ትምህርት ማለት ነው። እንዲህ ይላሉ፣ ስማኝ፣ እርሱ ላመኑበት አዳኝ ቤዛ እንደሆነ ሁሉ ንጽጽሩ ነው። ገጽ 16 እርሱ ላመኑበት አዳኝ ቤዛ እንደሆነ ሁሉ ንጽጽር ነው። እመቤታችንም በአማላጅነቷ ላመኑ ምልጃዋ ቤዛና አዳኝ ነውና ቤዛዊት ዓለም እንላታለን። ይኸውልህ ላመኑባት በምልጃዋ ካለ በኋላ እንደገና ደግሞ ቤዛዊት ዓለም እንላለን። ክርስቶስ እኮ ያንን በአዳም በእግዚአብሔርና በእኛ መካከል የነበረውን የጥል ግድግዳ ሲያፈርስ ላመኑበት አይደለም፣ ለአዳም ዘር ነው። ገና ከሞተ በኋላ ነው ወንጌል ተሰብኮልን የምናምንበት የምናምነው እንጂ እኮ በጥል ግድግዳ በመጀመሪያው የጥል ግድግዳ እኮ ጌታ እኮ አይከሰንም። የምንከሰሰው የሚፈረድብን ባለማመናችን ጠንቅ ነው፣ ባለማመናችን ነው። እንካችሁ ቤዛችሁ ስንባል ባለመቀበላችን የሚፈረድብን እንጂ የጥል ግድግዳውማ በደሙ ፈርሷል፣ መስዋዕት ሆኖ ቀርቧል፣ ጨርሶታል እሱን እኮ። ስለዚህ ድንግል ማርያም ኢየሱስ ክርስቶስ የዓለም ቤዛ ሲባል አንድም ሰው ሳይቀር ነው። አንድም ሰው በአንዱ አዳም ሞት ወደ ዓለም ገባ፣ በአንዱ ክርስቶስ ደግሞ ሕይወት ወደ ዓለም መጣ ነው የሚለው አይደለ? ሮሜ 5 ልክ ነው። ስለዚህ ሁሉ ነገር ክርስቶስ ላይ ተጠናቋል። ሁለት ቤዛ አለ ማለት ነው። አሁን ሁለት ቤዛ፣ ኢየሱስ በሞቱ ድንግል ማርያም በአማላጅነቷ የዓለም ቤዛ ዓለም ይድናል ማለት ነው። ከዚህ የበለጠ የኑፋቄ ትምህርት አለ ወይ? ፍጡርን በክርስቶስ ልክና በክርስቶስ ስራ ውስጥ አሳታፊ ማድረግ እርግማን ነው። እንዲያውም ድንግል ማርያም ይሄ ብቃት ቢኖራት ሰውየው እኮ አንተ እዚህ ላይ ነህ፣ ወደፊት እኔም ማሳይ ነገር አለ። ድንግል ማርያም በመጸነሷ ቤዛ ናት፣ በመወለዷ ቤዛ ናት፣ በመሰደዷ ቤዛ ናት። እሱ ሁሉ ጽፈዋል ወደ ውስጥ እንደርስበታለን። ይሁን መርጌታ ጽጌ ሰማኝ ሆነ አንድ ነገርና ቤዛነት ስንት ጊዜ ነው ቤዛነት? በተለይ በሐዲስ ኪዳን አሻሚ ቃል በመናገር የክርስቶስን ቤዛነት ዝቅ የማድረግ የአጋንንት ትምህርት አይደለም ወይ? በትልቁ ይሁን በሐዲስ ኪዳን ቤዛነት ለጫማም ለልብስ አልተሰጠም። አዲስ ኪዳን ላይ ቤዛ የምንዋራው ስለ ኃጢአት ስርየት ነው። ስለ ዘላለም ሕይወት ነው። ስለ ዘላለም ሕይወት ነው። ከዚህ ውጭ ሌላ ቤዛ ነገር እግዚአብሔር አልጻፈም። እውነት ነው። በወንድ አንቀጽ ነው የተናገረው ቤዛነት፣ በሴት አንቀጽ አይደለም። ቤዛዊተ ስትል ሴት ነው የሚሆነው አይደለም? አየህ፣ አሁን ሁለት ቤዛ አስቀምጠ በአማላጅነት ማለታችን ነው። ከየት ነው የተቀዳው? በአማላጅነት ቤዛነቷ ከየት ነው የመጣው? አማላጅነትም እኮ ሲባል በቁጥር አናሳ ለሆነ ነው እንጂ ሊያገለግል የሚችለው ወርዱ ለዓለም አይደለም። ያለምን ኃጢአት በማስወገድ አይደለም እኮ። ስለዚህ ምን ማለት ነው መሰለህ? ይኸውልህ አሁንም አዳምጠኝ። እነዚህ ሰዎች በጣም የቤተክርስቲያን ትምህርትና የመጽሐፍ ቅዱስ ትምህርት እያሉ ነው የመጡት። ኦርቶዶክሳዊ ትምህርትና የመጽሐፍ ቅዱስ ትምህርት እያሉ ነው የመጡት። እኔ በእግዚአብሔር ሕግ ላይ የአባቶችን ሕግ እንደጨመሩ በመጽሐፍ ቅዱስ ትምህርት ላይ ተቋማዊ ድርጅታዊ ትምህርት እየጨመሩ ነው ያለው። ላሳይ እንዲህ ይላሉ። አንዳንዶች ንጽህናዋን ይክዳሉ ይላል። ትክዳል? እንዴት ተደርጎ? ሁለተኛው ቅድስናዋን ይክዳል። ምናልባት ንጽህና የሚሉት የውርስ ኃጢአት ነበረባት ይነሳና ብለን ካል ይነሳ ካል አንድ ሐዋርያ ከዚህ በተለይ አዲስ ኪዳን ላይ ከሰው ከተወለደው ያለ ኃጢአት የተወለደ አለ ወይ? አለ ወይ?
የለም እንደሱማ ይኸውልህ አሁን ቤተክርስቲያኒቱ ምን ትላለች መሰለህ እኮ የቤተክርስቲያን ትምህርት ነው ይሄ ማለት ቤተክርስቲያን ማለት የክርስቶስ ማለት ያለው ተቋማዊ ድርጅታዊ ትምህርት ሊሆን ይችላል። ተቋማዊ ድርጅት አሁን እኮ ይሄ እኮ ነው አሁን ቤተክርስቲያኒቱ እኮ አስሮ የያዛት ይኸውልህ እነ ዲያቆን ሮዳስና መምህር ሮዳስ ለበል ይቅርታ እነ ዲያቆን ሄኖክ መድረክ ላይ ሲያስተምሩ እንደሰማኋቸው እንደውም ጻቡነ እንድሪያስ ጻቡነ እንድሪያስ ጌታችን ኢየሱስ ክርስቶስ ስጋዋን ድንግል ማርያምን ተዋህዷታል ነው ያሉ ሲናገሩ። አዎ ሰምቻለሁ። በዚህ ሳምንት የተወሰኑ ተቃዋሚዎች ተነስተው ሰምቻለሁ። አንዳንዶቹ ደግሞ ጌታችን ከመቤታችን መጥቶ አልተዋሃደም፣ ከተዋሃደማ እሷን ከተዋሃዳትማ ስጋው ካደረገው አምላክ አድርጓታል ማለት ነው። አዎ አምላክ ሌላም ደግሞ አካል አይፈጠርም። ይሄን ደግሞ ተቃወመ ደግሞ ሌላው ሰባኪ ደግሞ ግን እሳቸው ቀደም ብለው ተዋህዷታል ነው ያሉ። ይሄ እንግዲህ አሁንም ተመልካቾቻችን እንድትሰሙን የምንፈልገው ጉዳዩ የመጽሐፍ ቅዱስ ትምህርትና የሃይማኖት ተቋም ትምህርት የተለያዩ መሆናቸውን ያሳየናል። ልብ በልልኝ፣ አሁን እንመጣበታለን። ንጽህናዋን፣ ቅድስናዋን፣ ድንግልናዋን ይክዳሉ ይላል አሉ። እንግዲህ እኔ ከየት እንደማመጡት አንዳንዶች ደግሞ መድኃኒት ዓለም ቤዛ ዓለም መሆኗን ይክዳሉ ይላል። ልብ በል። አንዳንዶች ደግሞ አማላጅነቷን ይክዳሉ ይላል። አንዳንዶች ደግሞ ትንሣኤና ዕርገቷን ይክዳሉ ይላል። በልጇ ስልጣን የተሰጣትን ቃል ኪዳን የሚክዱ አሉ ይላል። እነዚህን ነገሮች ከየት ነው ያመጧቸው? ደግሞ ቀላቀሉት። እንዲያው የማይባለውን እንዲያው ተሐድሶች ብለነው የማናውቀውን ፕሮቴስታንቱ ብሎት የማያውቀውን ራሳቸው እየፈጠሩ ይላሉ። ይሄ ምንድን ነው? ክፍተቱን የበለጠ ለማስፋትና መጠላላትን መቀዋወምን ለማግዘፍ የተፈጠረ የኑፋቄ ትምህርት ነው እሳቸው የተናገሩት። ህዝቡ በመጽሐፍ ቅዱስ እንደሌለ ስለሚያውቁ በሰው ትምህርት አእምሮውን ስለያዙት የሚጠቅሱት እሱን ነው። ማናቸው? መጋቢ ሐዲስ እኮ አሉ አለማወቁ ህዝቡ ጠቀመን አሉ። አለማንበቡ አለማወቁ ጠቀመን ብለዋል። ህዝቡ መጽሐፍ ቅዱስ አያነብም ብለው እያስተማሩ ያሉት ቅድም እንዳልኩት የሰው ትምህርት ነው። የሰው ትምህርት እያስተማሩ በከንቱ ያመልኩኛል። ደፍሬ እናገራለሁ። መርጌታ ጽጌም እንደው አብረኸኝ ትስማማለህ? መድኃኒት ዓለም ቤዛ ዓለም መሆኗን ይክዳሉ ይላል። የሚካድ እኮ ያለ ትምህርት ነው። መካድ ያለበት ያለ ትምህርት ነው። ትክክለኛ ተቃውሞ የሚቀርብበት ትክክለኛ ትምህርት ነው። እንዲያውም ይሄን መጽሐፍ አሁን እውነት ለመናገር ከየኔታ ገብረ ማርያም ከአራታይ ነው ቀጥሎ ተቃውሞ ሊቀርብበት የሚገባ ትልቁ ኑፋቄ እዚህ ላይ ነበረ። አዎ ምክንያቱም ለምንድን ነው መድኃኒት ዓለም ነች የዓለም ቤዛ ነች ብሎ የሚያስተምረውን ይሄ ትምህርት የመጽሐፍ ቅዱስ ትምህርት አይደለም ብሎ እንዲሁ ቆይ ልንገርህ። እሺ ቆይ የዓለም መድኃኒት ነች ብለን ስንል በአማላጅነቷ ነው ይለዋል። እንዲህ አይሆንማ። ምንድነው ደግሞ የሚለው ቤዛ ዓለም ነች ብለን ስንል በአማላጅነቷ ማለታችን ነው ይላል። እዚህ ቦታ ላይ እኔ አሁንም መጽሐፍ ቅዱስን ነው የምጠራው። አዲስ ኪዳንን ያነበበ ሰው ቤዛነትን አገኘን የሚለው በኢየሱስ ነው፣ በሐዋርያት አማላጅነት አይደለም። እንዲሁ በጳውሎስ ትምህርት አይደለም ቤዛነት ያገኘን። ዓለም ሳይፈጠር ኤፌሶን ላይ ጳውሎስ እኮ ነገሩን ኢየሱስ ክርስቶስ ጋር ነው። ገና ዓለም ሳይፈጠር እንኳን ነገሩን በኢየሱስ ክርስቶስ ነው ጠቅልሎ ልጆቹ እንድንሆን ኤፌሶን 1 ምዕራፍ 5 ጀምሮ በቃ አስቀድሞ ወሰንን፣ አስቀድሞ ፈጠረን፣ አስቀድሞ እንደዚህ ያደረገ ቤዛነታችንን አገኘ፣ ስርየት ሆነ እያለ የሚገልጠው ክርስቶስንና እኛም አብም የሰጠው ይኸውልህ አብ እንካችሁ ብሎ የሰጠን አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል የተባለው በኢየሱስ ክርስቶስ በሚሆነው ነገር እንጂ ተጨማሪ በማዳበል እንዲሁ ስጋ ለባሽን ክንዱ የሚያደርግ የተረገመ ይሁን ይላል ኤርምያስ ላይ። በስጋ ለባሽ የሚታመን ስጋ ለባሽን ክንዱ የሚያደርግ የተረገመ ይሁን ነው የሚለው። ስለዚህ ለምንድን ነው ቤተክርስቲያኒቱ አንጋፋና ትልቅ ቤተክርስቲያን የምትባል? ኢትዮጵያ ላይ እኮ ስሟ የሚጠራው በትልቁ እሷ ናት። በዚህ ደግሞ ግንባር ቀደም ሆና ካልተገኘችና ካልታየች እውነት ለመናገር ኋላ ቀር አትሆንም ወይ? እኔ እኮ በጣም ይኸውልህ እኔ የእሷ ልጅ መሆኔ ሳየውና ይህንን ነገር ሳይ
ውስጤ እንደ እብድ ይሆናል። እና አሁን ጽጌ ተቆጥቶ ጽጌ ላፊ ተናገረ ጽጌ እንደዚህ ያለ ወድጄ ነው። ይሄ ወድጄ እኮ አይደለም። ትምህርቱ ያስጨዋል እኮ ይኸውልህ፣ የዓለም መድኃኒት የዓለም ቤዛ ነች የሚል መጽሐፍ ቅዱስ ላይ አንዲት መረጃ ያገኙ። ምን ይሉናል? መጽሐፍ ቅዱስ ላይ የሌለ ከሌለ የለም ማለት ነው ወይ ብለው የሰጡት ምሳሌ ልንገርህ። ለምሳሌ እናትና አባቱ አልተገለጡም፣ ስለዚህ ከእናትና ከአባት አልተወለደች ማለት ነው ወይ? አይታል። ይኸውልህ እንዲህ የሚሉ አሉ። እኔ ደግሞ እንዲህ እላቸዋለሁ ብሎ የሚያቀርበው መልስ የሌለ መልስ ነው። ስለዚህ ነው አድማጮቻችን፣ ተመልካቾቻችን፣ ኦርቶዶክሳውያን ቤተሰቦቻችን፣ ወንድም እህቶቻችን እንድታደምጡ የምንፈልገው ድንግል ማርያም የጌታችን የኢየሱስ ክርስቶስ እናት ነች፣ የዓለም መድኃኒት አይደለችም። ድንግል ማርያም ቅድስት ንጽሕት ብጽዕት ነች፣ የዓለም ቤዛ ግን አይደለችም። ድንግል ማርያም የጌታችን የኢየሱስ ክርስቶስ እናቱ ነች፣ የዓለም መድኃኒት ግን አይደለችም። ድንግል ማርያም እንደ ማንኛውም ሰው በምድር ኖራ ያለፈች ቅድስት እናት ነች። በሦስተኛ ቀን አልተነሳችም፣ ወደ ሰማይ አላረገችም። ምክንያቱም ከሰማይ ከመጣው በቀር ወደ ሰማይ የወጣ የለም ይላል መጽሐፍ ቅዱስ። በርጌታ ጽጌ አሁን ምንድን ነው የሚሉት? እነዚህን ትምህርቶች አሁን መሞገት ይጠይቃል። አንዳንዶች ትንሣኤዋንና እርገቷን ይክዳሉ ይላል። ተነስታለችና አድርጋለች የሚለውን ከየት ነው የሚያመጡልን? አዲስ ኪዳን ላይ እንደው ዮሐንስ እናት እናት ተብሎ የተሰጠ ለማን ነው? ለዮሐንስ አይደል? ዮሐንስ ይዟታል ብለን እስከ ዕለተ ሞቷ እሱ ጋር ነበረች። ያውቃል ዮሐንስ። አንዲት ቦታ ላይ ድንግል ማርያም ተነስታ አድርጋለች ብሏል። የሚገርም ነገር እሱ አላለም። ሁለተኛይቱ መልእክት ናት ለእመቤት የተጻፈችው፣ በቤት ላለች ቤተክርስቲያን ለእመቤትና ለልጆቿ ብሎ ዮሐንስ መልእክት ሲጽፍ ልክ ነው። አለቃ እያሌው በጻፉት መጽሐፍ ላይ በስጋም በነፍስም ለተመረጠች እመቤታችን ብለው ነው የጻፉት። ያቺ ሴት እመቤታችን ሆና ነው የተገኘችው በኦርቶዶክስ ቤት። እንግዲህ ተመልከት፣ አለቃ እያሌው ማለት ታላቁ የሊቃውንቱ ጉባኤ መሪ ሆነው ከአፄ ኃይለ ሥላሴ ጀምሮ እስከ ደርግ ጊዜ ድረስ የነበሩ እስከ ኢህአዴግ ለ40 ዓመት ያህል በሊቃውንቱ ጉባኤ ሰብሳቢነት የነበሩ ሰውዬ ናቸው። ልክ እንደ አባ ገብረ ማርያም አሁን እንደ ሕፃን ልሳን ሆኖኝ እንደሚሉ ሳይሆን አምነውበት ለእመቤት የተጻፈችው መልእክት በነፍስም በስጋም ለተመረጠች እመቤት ብለው ለድንግል ማርያም አድርገው የተናገሩት። ስለዚህ አሁን ዮሐንስ እውነት ይቺ በሌላ በኩል እኮ ይቺ ሴት ትርጓሜው ራሱ ትርጓሜ ላይ ስንሄድ አዲሳት ትርጓሜ ላይ ጣዖት አምላኪ እንደነበረች፣ የጣዖት ቤት አለቃ ኃላፊ እንደነበረች፣ ዮሐንስና ደግሞ ጓደኛው አብሮ ኮሮስ የሚባለው ጓደኛው እችን ሴት እንዴት እናሳምናት ብለው ሄደው ለምን በዘዴ እንግባ ብለው አንድ ውሸት ፈጠሩ። የፈጠሩት ውሸት ምንድነው? ድሮ እኮ የአያቶችሽ ባሪያዎች ነበርን እንበላት፣ ወንድ ባሪያዎችሽ ነን እና እንዲያው አንቺ እንድትገዥን የአንቺ ባሪያዎች ልንሆን መጣን ብለው አናገሯት። ናችሁ እንዲህ ብላ ተቀበለቻቸው። ከዚያ ይህን ፍለጥ፣ ይህን ቁረጥ፣ ይህን ቆፍር እያለች ማሰራት ጀመረች። እሷ አገልግሎታቸውን ረሱት። በኋላ ላይ አንተ ሰውዬ ምን እናድርግ? እቺ ሴትዮ እኮ ስራ እያሰራችን አገልግሎቱን ተው ነው፣ ምን ይሻላል? የመጣንበትን ዓላማ እንዳንዘነጋ ተባባሉ። ምን እናድርግ ተባባሉ። በቃ እሷ ወደ ቤተ ጣዖት ስትሄድ ልጇን ይዛ እኛ ከኋላ ተከተለናት እንሂድ ተባባሉ። ተከትለዋት ሲሄዱ አላየቻቸው። ልክ ከቤተ ጣዖቱ ሲደርሱ ከቤተ ጣዖቱ ያደረ ሰይጣን እነሱን አይቶ ሲሸሽ ወጥቶ ሲሮጥ ልጇን ረግጦ ገደለባት። ይቺ እመቤት የተባለችን እመቤት የተባለችው ልጇን ረግጦ ገድሎባት ዘወር ስትል እነዚህ ሁለት ሰዎች ተከትለዋታል፣ ባሪያዎቿ። እንዴ እናንተ ከመጣችሁ ጀምሮ ነው እኔ ሰላም ያጣሁት ብላ እነሱ መከራቸውን ታበላቸዋለች። ለምን ታሰቃይናለሽ? አድኑልኝ በይን እንጂ እንዴት እንደዚህ ታደርጊያለሽ ይሏታል። ደግሞ ጭራሽ አድን እንደዚህ ትላላችሁ ብላ የባሰ አበሳጫት። ግድ የለም እናደርገዋለን አሉ።
በኢየሱስ ክርስቶስም ብለው የሞተውን ልጅ አስነሱት እና መሰከረ። ልጁ ከዚህ ቤት የነበረ ጥቁር ጠብደል የሆነ ባሪያ ነው መጥቶ ረግጦ የገደለኝ እንጂ እነሱ አይደሉም፣ እነሱ አስነሱኝ ብሎ መሰከረ። ከዚያ በኋላ ሴትዮቱን አሳምነው አጥምቀው ያን ቤተ ጣዖት ቤተክርስቲያን አድርገው የሆነ ታቦት አስገብተው ሄዱ። አለቃ እያሉ ደግሞ ይህን ሲተረጉሙ ድንግል ማርያም ናት። እንግዲህ የሐዲሳት የአራት ጉባኤ መምህር ናቸው እሳቸው ራሳቸው። የሊቃውንት ጉባኤም ሰብሳቢ ናቸው። ይሄ ማለት እንግዲህ የሐዲሳቱ መምህር ናቸው። ያንን እየተረጎሙ በሌላ በኩል መጽሐፍ ሲጽፉ ግን በነፍስም በስጋም የተመረጥሽ እመቤቴ ሆይ ላንቺ ሰላምታ አቀርብሻለሁ ብለው መጽሐፍ ጥቅስ ጠቀሱ። ቅዱስ ያሬድን ጠቅሰዋል። የዮሐንስ ወንጌል ራሱን መልእክተ ዮሐንስ ብለው ጠቀሱ። በጣም የሚያሳፍር ነገር ነው እና አየህ አለመግባባቶች ምን ያህል ውንብድና ውስጥ እንዳሉ። ስለዚህ እና ዮሐንስ አልጠቀሰም ልልህ ነው። ስለዚህ ደጋግመን የምንለው ተቋማዊ፣ ድርጅታዊ፣ ቡድናዊ የሰው አስተምሮና የመጽሐፍ ቅዱስ አስተምሮ መኖሩን ሰው እንዲለይልን እንፈልጋለን። ኦርቶዶክሳን ቤተሰቦቻችን፣ ዘመዶቻችን መጽሐፍ ቅዱስና በተቋም በድርጅት በሃይማኖት ክበብ ውስጥ የሚሰጡ ትምህርቶችን መለየት ያስፈልጋል። በነገራችን ላይ ካቶሊክና ኦርቶዶክስ ሁለቱ ኬልቄዶን ላይ ሲለያዩ የወንጌል ትምህርት ቀረ ሲያለ ከዚያ ላይ የወንጌል ትምህርት ቀረና ያኛው ይሄኛውን ሲሳደብ ሲያወግዝ፣ ይሄኛው ደግሞ ያኛውን ሲሳደብ ሲያወግዝ ጊዜ አጡ። በቃ ወንጌሉ ተረሳና መወጋገዝና መነቃቀፍ የራስን ትምህርት እያጎለበቱና እየፈጠሩ የሰው ሐሳብ እየጨመሩ ማብራሪያ በራሳቸው ፈጠራ እየጨመሩ እነዚያን እያወገዙ እነዚያ ደግሞ በበኩላቸው እነዚህን እያወገዙ ነገሩ መጽሐፍ ቅዱስን አስቀረው እና ቤተክርስቲያኒቱ ከዚያን ጊዜ በቃ የዓለም ቤተክርስቲያን ዓለም አቀፋዊቷ የክርስቶስ ቤተክርስቲያን ከሁለት ከተከፈለችበት ጊዜ ጀምሮ የስተት ትምህርቶችን በትልቁ ገቡ። የወንጌል ትምህርት ቀረ እና ከዚያን ጊዜ ጀምሮ አሁን ቤተክርስቲያናችን የሰው ሰራሽ ትምህርቶችን በሰፊው እያስተናገደች የመጣችው። ስለዚህ አድማጭ ተመልካቾቻችን ውይይታችንን በደንብ እንዲረዱ ድንግል ማርያምን ቤዛዊተ ዓለም ብሎ ማለት የመጽሐፍ ቅዱስ ትምህርት አይደለም። ድንግል ማርያም ከሙታን ተነስታለች ማለት የመጽሐፍ ቅዱስ ትምህርት አይደለም። ድንግል ማርያም አርጋለች ብሎ ማለት መጽሐፍ ቅዱሳዊ ያልሆነ የሰው ትምህርት ነው ማለት ነው። እኔ ጌታችን አብነት ይሁንን ወደ አባቱ መቅደስ ሲገባ ያገኘው ይሄንን ነው። በእግዚአብሔር ሕግ ላይ የአባቶቻችሁን ወግ ስለምን ትጨምራላችሁ? መጨመሩ ምን አሳየ? በመጨመር የእግዚአብሔር ሕግ ሻራችሁ ነው የሚለው። አየህ፣ የሰው ትምህርት ሲገባ የእግዚአብሔር ትምህርት ይወገዳል። የሰው ትምህርት ሲነግስ የእግዚአብሔር ትምህርት ዝቅ ይላል። ስለዚህ ቤተክርስቲያንን የወረሳት የሰው ትምህርት ነው። እኔ በጣም ያበሳጨ ነገር ምን አሉ? ገጽ 28 ላይ እኒህ ሰው ሲናገሩ ቤዛዊተ ዓለም መድኃኒተ ዓለም እንደሆነች ለአባ ጊዮርጊስ ዘጋስጫ የነገራቸው መንፈስ ቅዱስ ነው ይላል። ከተጠያቂነት ለማምለጥ መንፈስ ቅዱስን በቃ የዚህ ጉዳይ ዋና ማሳመኛ። አሁን እንግዲህ መንፈስ ቅዱስን ደግሞ እናንሳና እንነጋገራ። ዮሐንስ ወንጌል ምዕራፍ 16 ላይ እምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። ልብ በል። አንድ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። በአካለ ሥጋ ወይም በመዋለ ሥጋዌው ጌታ በነበረበት ጊዜ ሲያስተምረን እኔ ነኝ ቤዛ ነው ያለው። የሰው ልጅ ነፍሱን ለኃጢአተኞች ቤዛ ሊያደርግ መጣ ነው ያለው። በእኔ እመኑ በአባቴም እመኑ አለ እንጂ በእናቴም እመኑ አላለም። ስለዚህ መንፈስ ቅዱስ የሚነግረን የጌታን ትምህርት ነው። ከእኔ ወስዶ ካለ የጌታን ትምህርት ነው የሚነግረን። አባ ጊዮርጊስን የነገራቸው ግን ምን መሆኗን? ቤዛዊት ዓለም መሆኗን። አየህ፣ የዓለም መድኃኒት መሆኗን የነገራቸው መንፈስ ቅዱስ ነው የሚል በመንፈስ ቅዱስ ላይ ጸያፍን ነገር ተናግረዋል።
ስለዚህ ይሄ ቤዛዊት ዓለም የሚለው መጽሐፍ ገጽ 24 እና 28 ላይ እናገኘዋለን። ስለዚህ ይሄ መጽሐፍ ቤተ ክርስቲያኒቱን ትዝብት ላይ የጣላት አይደለም ወይ? በእርግጥ ይሄ መጽሐፍ በጥቅሉ በመጽሐፍ ክፍላችን እናየዋለን። ይሄ መጽሐፍትን በምናይበት ምናልባት ቅኝት በሚል መጽሐፋችን እያንዳንዱን አንቀጽ አንስተን እንነጋገራለን። በጥቅሉ ቤዛዊት ዓለም የሚለውን መጽሐፍ የቤተ ክርስቲያን ሊቃውንት የሆናችሁ መምህራን የሆናችሁ እንደገና በማየት ቤተ ክርስቲያኒቱን ከኑፋቄ ከክህደት ትምህርት ነፃ በማውጣት ሰው ሁሉ ወደ ክርስቶስ እንዲመጣ ብታደርጉ ጥሩ ነው ብለን ለመምከር እንወዳለን። ብዙ በቤዛ ብለው በተናገሩት ነገር ላይ ብዙ አለ። እኔ እሱን እንዝለለው ዛሬ እንዝለለው አያልቅም። ብዙ ንጽህናሽ ቤዛ ነው ይላል። ቅድም ብዙ ቤዛነቶች ተጠቅሰዋል። ሟች ለሆነ ነፍሱ ሁሉ ቤዛ ነሽ ይላል። የነቢያት ቤዛነት፣ የሐዋርያት ቤዛነት፣ የሌላም አስቴር ንግስት አስቴር ለእስራኤል ሕዝብ በዚያን ጊዜ ቤዛ እንደሆነች እኛም እመቤታችን ቤዛችን ናት። አስቴር ልክ ነች፣ ቤዛ ነች። ትክክል ነው። ነፍሷን አስይዛ ለሕዝቡ ነው የገባችው። እውነት ነው፣ እውነት ነው። ትክክል ነች። ግን ገደብ አለው እኮ ቤዛ ነች። ግን ለዚያች ለአይሁድ ለስጋዊ ነገር አዎ ቤዛ ነው፣ ቤዛ ነች። እውነት ነው። ልብ በል። አሁን ለእኛ ቤዛ ክርስቶስ መጣ። አሁን ይኸውልህ ሙሴን ሲጠቅሱ ነቡኤዝን ሲጠቅሱ ሌሎችንም ጫማ ሳይቀር ሲጠቅሱ በአውዳቸው ቤዛ ናቸው። በአውዱ በዚያ ቦታ ላይ ቤዛ ናቸው። በዚህ በደህንነት አውድ ግን ድንግል ማርያም ቤዛ አትሆንም። በጉ ለይስሐቅ ቤዛ ሆኖታል። ያ የተገኘው ልክ ነው፣ ቤዛ ሆኖታል። ልክ ነው። ለይስሐቅ ብቻ ነው የሚሆነው። ለይስሐቅ ብቻ ነው የሚሆነው። በጣም ጥሩ። ድንግል ማርያም በምን ሂሳብና ስሌት ነው የዓለምን ኃጢአት ለማስወገድ ቤዛ የምትሆነው? በቃ አየህ፣ አሁን ቤተክርስቲያናችንና ምእመኑ የተሸወደው አንደኛ መምህራኑ ክፎች ናቸው። እውነት ለመናገር በዚህ አጋጣሚ የምናገረው በጣም ጨካኞች ናቸው። በጣም ጨካኞች። ነፍስን ያህል ነገር፣ የዘላለም ሕይወት ያህልን ነገር እንዴት አድርገው በዚህ በወረደ ልክ አውርደው ከዚህ ታች ያስቀምጡታል። እኔ በጣም የሚያሳፍር ነገር የሚያስደነግጥም ነው። በዚህ አጋጣሚ ግን የተወደዳችሁ የክርስቶስ ቤተሰቦች በትልልቅ ስፍራ ያላችሁ፣ በመንግስት መስሪያ ቤት ብትሆኑ፣ በቤተ ክህነት በትልልቅ ቦታ ያላችሁ፣ ነጋዴዎች ብትሆኑ፣ ምናልባት ተማሪዎችን በዩኒቨርሲቲ ያላችሁ፣ በሃይስኩል ትምህርት ቤት ያላችሁ ወገኖቻችን ወንጌላውያን ብትሆኑ፣ ኦርቶዶክሳውያን ብትሆኑ እንደው በእግዚአብሔር ስም ይዘናችኋል። እኛ ቤተ ክርስቲያኒቱን ለማዋረድ የተነሳን ጸረ ቤተ ክርስቲያን አይደለንም። እንደኛ የሚሳሳላት፣ እንደኛ የሚወዳት፣ እንደኛ የሚያከብራት የለም። የክርስቶስን ትምህርት እንያዝ ነው እኛ ያልነው። እኛ ከቤተ ክርስቲያን አልወጣንም። ኦርቶዶክስ የመሆን መብት አለን። በቃ ያምነውን ነገር ነን ብለን የመቀበል መብት አለን። አይደላችሁም ብሎ የሚገፋን አውግዣለሁ የሚለኝ ማንም ሊኖር አይችልም። ይህንን እንድታውቁልን እንፈልጋለን። ማንም ሰው የፈለገውን እምነት የመቀበል መብት አለው። ስለዚህ እኔ አሁንም ኦርቶዶክስ ነኝ ከሳቴ በራድ አሁንም የኦርቶዶክስ እምነትን ይዞ ነው የሚንቀሳቀሰው። ስለዚህ ስህተቶችን ስንናገር ከቤተ ክርስቲያን ወጥተው ቤተ ክርስቲያንን ይወጋሉ ብላችሁ አትቃወሙን። ስለዚህ ጤናማውን ትምህርት ይልቅ ሰምታችሁ ብንነጋገር፣ ብንወያይ፣ መፍትሄ ብናመጣ እና ቀዳሚት እንደመሆኗ በታሪክም በትምህርትም ደግሞ የቀደመች ብትሆንና ለሌሎች አርአያና ምሳሌ ብትሆን ይሄንን ነው እኛ የምንናፍቀው። ስለዚህ ወገኖቻችን እንዲሁ ሌላ ተንኮላዊ የሆነ አካሄድ ከመሄድ ይልቅ እነዚህን ሰዎች እስቲ እናዳምጣቸው። እያገኘን እኮ አራት አይና ከምትሏቸው ከእግዚአብሔር በታች ከምትሏቸው ሰዎች እኮ ይህን ያህል ግዙፍ ስህተት እያገኘን እኮ ነው። እና እባካችሁን ወገኖቼ እንማማር፣ እንነጋገር ነው የምንለው በዚህ በኩል። እኔም መደምደሚያ